ቅድም እንዳልኩ ከኃጢአተኞች ዋና የነበረን ሰው እግዚአብሔር ወዶኛልና ምህረት አድርጎልኛል። መቼም ምደብቀው ነገር የለም። ሁላችንም ቀውጢ ነበርን። እግዚአብሔር በመረጠው ጊዜ በፈቀደ ጊዜ እግዚአብሔር በፈቀደ ጊዜ የቀየረን ሰውነን እንጂ ሩዋንዳ ነን ሁላችንም። አባቴ የሁላችንም ታሪክ ነው። ምንም አዲስ ነገር የለም። ልክ ነው። ምህረቱ በዝቶ ነው ያወጣን እንጂ ፒያሳ ላይ ናይት ክለብ ነበረኝ እኮ በቃ ያላረኩት የለም። በቃ አስጨፍሬያለሁ፣ ጨፍሬያለሁ፣ አይቻለሁ እና እረፍት ያገኘሁት ሰላም ያገኘሁት ከሞት የተረፍኩት በሱ ነው፣ በክርስቶስ ኢየሱስ። ለሰው ልጅ ከፍቅር ውጪ ምንም አይኖርም። ማግኘትንም ማጣትንም አይቻለሁ። አግኝቶ ማጣትም ያለ ነው። ከፍ ትላለ፣ ዝቅ ትላለ። ዓለምን ዞር ያለውኝ በሶስት አቅጣጫ የምድር ዳርቻዎች ደርሻለሁ። አማተር ይሄ አይደለም። እውነት ለመናገር I have given a lecture for Harvard, California, San Diego University researchers, and I have given a stress management training for 50 countries, 250 scientists. ቅድም ከሙሌ ጋር ስናወራ ነበር። ሳይንቲስት ስትሬስ ይሆናል ኮምፒውተር ላይ ቆይቶ ፕሮፌሰር አይልም፣ ዶክተር አይልም፣ ፕራይም ሚኒስተር አይልም፣ ባለሀብት አይልም። ቅድም አንድ መጽሐፍ አነብ ነበረ የሚበልጠውን መንገድ በሚለው የሰው ፍርሃትና ስጋት የሚለው ባለሀብት ሀብቴ ብዘረፍስ፣ በሀብቴ ምክንያት ደግሞ ሊገሉኝ ቢመጡስ፣ እሺ ይሄን ሀብት አጥቼ ደግሞ እንደገና ባዶ ብሆንስ። በቃ ባለሀብቱን ራሱ የሚያስጨንቅ ብዙ ጭንቀት አለ። የሌለውን ደግሞ ስራ የያዘውን ስራ ብለቅስ እንትኔን ምንድነው ሆም አፌር ነው ምናምን የሚባለው ብቀማስ ብለህ ልትጨነቅ ትችላለህ። ድንገት ፖሊስ መጥቶ ደግሞ ቢይዘኝስ? እና የሰውን ልጅ የሚያስጨንቅ ሊያስጨንቁ የማይገባቸው የሚያስጨንቁ ነገሮች አሉ። እና እውነት በብዙ ነገር አሳልፎን እግዚአብሔር ደግሞ እንደ ዓለምን የዞረ ወርልድ ጊነስ ቡክ ኦፍ ሪከርድ ላይ አለበት አይደል? በዚህ በሳቁ ሰርቲፊኬቱን አሳያችኋለሁ። ገና ትልቅ ነገርን እንሰራለን። አልሰራሁም፣ ገና ነው የምሰራው። ገና ልጅ ነኝ። ግን ማስተር እንደው እኔ ሌላ ምንም ነገር አልፈልግም። እኔ የፍራውልና የሙሌ ታላቅ ነው ታናሽ ነው። የኔ ግን ታላቅ ነው። ይሄ ነው ዋናው። አይ እንትን እኔ ያልኩት ይሆን ምን መሰለህ፣ የፍራውልና የሙሌ ነው ታናሽ ነው። የኔ ብቻ ሾው ያልከውን አልገባኝም። ምን ሾው ነው ያልከው? ምን ሾው ላይ ነው ያልከው? አለብኝ ሾው አልተወለድኩም የዛኔ አላውቀውም። እኔ ሴፉ ሾው ላይ ነው የደረስኩት። ኤዲተሩ ነበር እሱና ይልመና ግራ ገብቶኝ አለብኝ ሾው ይባል አለ እንደ ጉግል እያደረኩ ኤዲተራቸው ነበር፣ አብሮ ነበር። ኢትዮጵያ ሕዝብ ይሄ ላይቭ ይተላለፋል፣ ወደፊት እንሰራለን። አይኔ ዛሬን የቲክታኩን ወደ ላይቭ እናመጣዋለን። ጉግል እያደረኩ ነበርና ዮኒ እስኪጨርስ ነበር የጠበቅኩት። እኔ ተወልጄ ሴፉ ሾው ነው ያየሁት። ለዛ ነው ሴፉ ሾውማ ባለፈው ሴፉን ያመመ ጊዜ ያው መቄዶንያ ዶክተር ቢኒያም የዛሬ 13 ዓመት ደግፈው እኔ ቢሮ ነው ይዘውት የመጡት። ሪሊ ትናንት እንዳውም የዶክተር አበበሽ ጎበናን ሰንተር ስጎበኝ ነበር። ምክንያቱም የሱን በሚችለው በመኪናዬ በማስተዋወቅ በገንዘብ በሚችለው በኢቢኤስ ላይ በመስራት በሚችለው ከጎኑ ነበርኩኝ። ጀግና ሰው ነው። ሴፉ የታመመ ጊዜ ተጠርቼ ሄጄ ማታ ላይ ብዙ ሰዎች ከአሜሪካ ከተለያየ ሀገር ላይ በህይወት አለህ እንዴ እያሉ $100,000 ሁሉ $1,000 የላከ ሰው አስታውሳለሁኝ። ወደ
3 ሚሊዮን ብር አሰባስብ ያለው እስከ ምሽቱ 6 ሰዓት ቆይቼ የኢትዮጵያ የሳቅ ንጉስ የተባለ ነበር። ያቺ ነገር እንድትስተካከል ፈልግ ነበር። ዮኒ አንተም አርመኸዋል። የዓለም የሳቅ ንጉስ ነው። እቺን ማዕረጉን በጣም ከፍ አድርገን ይዘን ነው መሄድ ያለብን። የዓለም የሳቅ ንጉስ ነው። ማንም ይሄን ሪከርድ አልሰበረውም። 1 ደቂቃ እስኪ ዝም ብለህ ሳታቋርጥ ከእንቅልፉ ነቅቶ የሚሰማም ስላለ አንድ የሳቅልን ማስተር፣ እስኪ አንድ የሳቅልን አንተ ብቻ፣ ሌሎቻችን ሚውት እናድርግ። የዓለም ሪከርድ አሁን ስንት ነው ለሚለው እኔ የታመምኩ ጊዜ አንድ ህንዳዊ ፎርጅድ የጎልደን ሰርቲፊኬት አዘጋጅቶ እኔ ነኝ የዓለም የሳቅ ንጉስ ብሎ አስቀምጦ ነበር። ዳስ ፌክ። መቼም በዚህ ዓለም ላይ በትክክል የኔ 3 ሰዓት ከ35 ደቂቃ ከ30 ሰከንድ the last record አሁንም በዓለም ላይ እኔ ሪከርድ አለኝ ከሱ በላይ እስቃለሁ የሚል ካለ በኔ እድሜም ሆነ በሌላ እድሜ መግጠም ይችላል። እግዚአብሔር ከኔ ጋር ስላለ እገጥማለሁ። ላፍተር without reasoning non-stop laughter። ከዚህ ውስጥ ለቅምሻ ትንሽ አምጣ ላላችሁት እግዚአብሔር ይረዳኝ። አሁንም ቢሆን የኔ 4 ሰዓት ነው። ዮኒ ውድድር ላይ ነኝ። ዮኒ ሻታፍኩ ፊራ ውድድር ላይ ነው። ስሙ በደንብ ሰዓት ያዛችሁ ኦኬ ቢዩቲሽን አንቺ ሰዓት ያዛችሁ ቢዩቲሽን አንቺ ኦኬ እላችሁ የኛው ላፍተር ሳቅ ላፍተር ጋዝ የሚባል አለ። እውነት ነው። ሮጆፋ የሚባል ታብሌት አለ። በመርፌ የሚወሰድ አቅም የሚያጎለበት አለ። ላይክ ዶፒንግ ተመርምረ ነፃ ሆነ የምትስቅ ነው። This laughter is called indigenous laughter። አታገኙትም ወርልድ ላፍተር ማስተር በሚል really yes ዊኪፒዲያ ላይ የተቀመጠው 3 ሰዓት ከ6 ደቂቃ የሚለው በ2008 ላይ የሳቁት ሪከርድ እንጂ በ2015 ላይ ሉክ ተመልከቱ። ይኸውና እየሳኩ ያለሁትም በስዕል ላይ ይታያል። መሀረብ እንደያዝኩ ሜዳ ላይ ተኝቼ የሀገሬን ባንዲራ ከፍ አድርጌ 3 ሰዓት ከ35 ደቂቃ ከ30 ሰከንድ because of the Lord Jesus I am the first person on the planet to laugh continuous laughter 3 hours 35 minutes 30 seconds. Wow, the strongest man from Ethiopia set the first world record የተባለው ለወንድማችሁ ነው። ይሄን ያደረገው እግዚአብሔር ነው። አሁንም እንቀጥላለን። ግድ ይላል። ያ ከም ጅርቱ ፍሬውልዬ ነጋ ጅራ አካም ብዙ ቋንቋ ነው የሚችለው። ፍራውልም እሱ በዳዳ ጅራ ገለኒ ዋቀዮ ፋታው አሜን አበኪ ጀበኪ ጀባድ መሌ በገጅራት ቦረኒ አካንጀድ ክጅቢ ጉዶ ዱብሳ ሆጁማፍ ጉራ በሌሳ ቱሩም ቱርቴ ዱጋን ቦላ ባቴ ጀድ መማሲ ኩን በላቸው መማስ በላቸው ደገተኒ ጀዳኒ ከዱበተን ከናፊ ክጅቢ ጉዶ ዱብስ ሆጁማፍ ጉራ በሌስ ቱሩም ቱርቴ ዱጋን ቦላ ባት አሪያ ዲራ ጀበኬ ነጀባት ዋን ዲቢን እንጅሩ አሜን ጀባራ አካ ኡጋር በቃ ምንም ይቅርታ መስመር ላይ ያላችሁ ካላችሁ እኔ ከ7 ከተለያየ ብሔረሰብ ነው የተወለድኩት። በእርግጥ አንድ 10 ቋንቋ የምችላቸው ይኖራል። ገና ቻይንኛ ልማር ነው። የአባቴ እናት አርሲ ነች። አባቴ ከምባታ ነው። እናቴ ሀዲያ ነች። የአባቴ እናት አርሲ፣ የኔ እናት ሀዲያ። ከዛ ከላይ ስትመጡ ጎንደሬ ነኝ።
ከዛ ደግሞ ስትመጡ ቦረና ነኝ። ዋቆና አኖ 7ኛና 8ኛ አባቴ። ከኔ ህይወት ታሪክ ትልቅ የምትማሩት ነገር አለ። ስልጤ ነው ያገቡት የሀጀልዬን ልጅ ኦየቴ የምትባለውን ተመልከት። ሙስሊም አለ በእኛ ቤተሰብ፣ ክርስቲያን አለ፣ ቦረና አለ፣ አርሲ አለ፣ ጉጂ አለ፣ ከምባታ አለ፣ ሀዲያ አለ፣ ጎንደሬው አለ። ይሄ ሙሉ ታሪክ ኤቪደንስ ነው። እኔ የአዳም ዘር ነኝ። አሁን እንደ አዲስ ከክርስቶስ ተወልጃለሁ። የሰው ልጆች ሁሉ በዓለም ያሉት ሙስሊም፣ ክርስቲያን ለኔ they belong to me, I belong to the world። ይሄ ከዘረኝነት ጋር ከፖለቲካ ጋር አታነካኩኝ። ልክ ነው። ፍልስጤምን፣ ጋዛን፣ እስራኤልን the first man on the planet ብለው ፕሮፌሰር ሃይም ኮይን peace building with laughter ኦኬ ፕሬዘንቴሽን አቅርቤያለሁ ቤንጉሪን ዩኒቨርሲቲ ላይ I requested $12,000 for one presentation. Lecture ሰጥቻለሁ ኦራኒየም ኮሌጅ። At the same time, the medical center. I have forgotten the medical center. ትልቅ ሆስፒታል ላይ ፍልስጤሙም ጋዛውም እስራኤሉም ሽናይደር ሆስፒታል። Yes, I got it. ሽናይደር ሆስፒታል ቲያራ ለብሳ ጋዜጠኛው በአጀብ አቀባበል ተደርጎ ነው እዛ ጋር የሰራሁት። በዛ ሀገር ላይ you are the honored guest, be in front of me። ሸበቶ ፕሮፌሰር ከፊት ቅደሙ ስል በፍጹም no way, I don't want to cover your image, you are the honored guest። እንዲህ አይነት መከባበር ከእስራኤሎች ጋር አለን እና በዛ ምድር ላይ ፍልስጤሙንም እስራኤላዊም አንድ ላይ ተቃቅፎ በሳቅ የተለቃቀሰበትን ከጉግል ላይ ጉግል አድርጋችሁ አግኙት። ቤተጃላ ላፍተር በሚል እና እውነት ለመናገር ወዳችኋለሁ ሁላችሁንም። ሃርቫርድ ካሊፎርኒያ ሳንዲያጎ ዩኒቨርሲቲ ሪሰርቸሮች the sixth all American laughter yoga training like when I give the presentation during that time an outstanding public speaker ከእግዚአብሔር ነው በቃ still yes, this is because of the Lord Jesus. Yes, I can give lecture. ስለዚህ ኢትዮጵያዊ የተለየ ግፍት አለው። እንደውም አሁን አንድ መጽሐፍ ሳነብ ነበረ የዶክተር በቀለ በዳዳ ዋቄፈታ ወደ ልዩ መገለጥ የሚል ሰሞኑን ተገናኝተን ነበር እና የእሳቸውን መጽሐፍ ሳነብ አፍሪካውያኖች ምን ያህል በዓለም ላይ ጠንካሮች እንደነበሩ ትልቅ ሪሶርስ እንደነበራቸው ከ19ኛ ክፍለ ዘመን በኋላ ምን አይነት የዚህ የኮሎኒያሊዝም እንዴት የአፍሪካን እርስ በርስ ዛሬ እስካለነው ሜስ ድረስ ገፍቶን እንዳመጣ ፖለቲካ ለመናገር አይደለም but you are created very unique, we belong to Jesus እና ሙስሊም ክርስቲያን ብለን አንለያይም። ሰው ናቸውና እናከብራቸዋለን፣ እንወዳቸዋለን። ሃይማኖት ሊለይ ይችላል፣ ፖለቲካ ሊለይ ይችላል፣ ግን አንድ የሚያደርገን የሰው ማንነት አለን እና በሱ ዙሪያ ላይ yes I'm going to say something and ምንድነው በጣም የሚገርም ነገር አንድ ነገር ላነባላችሁ። ስለዚህ ንጽረተ ዓለም በውጪ ያለውን ዓለም የምንመለከትበትና የምንመዝንበት ወይም የምንቀባበልበት ወይም የምንቀበልበት ወይም የምንቃወምበት ባህላዊ ወይም ምክንያታዊ መነጽር ነው ማለት ይቻላል። ንጽረተ ዓለም ማለት ነው። ልክ ነው። ከአንድ ሳምንት በፊት የኦሮምኛ መጽሐፍ ፋና ሚልካናን በተመለከተ ያስፋውን መጽሐፍ ኤገሬ ዳሎታ የሚለውን መጽሐፍ አስመርቅ ያለው ባለፈው ዓመት ከ9 መጽሐፍ በላይ የተለያዩ መጽሐፍቶች በሚታተሙበት ጊዜ በክብር እንግድነት እገኛለሁ። ገለጥ አድርጌ ማያለሁኝ፣ ሀሳብም እሰጣለሁኝ። ይሄ ንጽረተ ዓለምን የምንመለከትበት መነጽር የምንቀበለውና የማንቀበለው ነገር ሊኖር ይችላል። ሆኖም ግን ምልከታችንን የምንገልጽበት የራሳችን መንገድ ስላለ ቀና በሆነ መንገድ ምልከታችሁን የምትገልጹበት ህብረተሰብን የምታነሳሱበት የምታበረቱበትን መንገድ እጅግ አደንቃለሁ። ማህበራዊ ሚዲያ ላይ በአብዛኛው ላይቭ ማልገባው
የራሴ የሆነ ሞዴሬተር ሆኖ ኮንትሮል አድርጎ የማይዝበት ስድብ ያለበት ጋር መግባት አልፈልግም። ጭቅጭቅና ስድብን አልወደውም። እና አሁን ይሄ የፍቅር ቤት ነው። በቃ እጅግ ደስ እያለኝ በቃ ሊነግራቸው አልችልም። በዚህ የሳተውን ዓለም መመለስ እንችላለን። I have given a training for World Bank, European Union, IGAD, Federal Police. በጣም ብዙ ትልልቅ ድርጅቶችን ስልጠና ሰጥቼ አውቃለሁ። ቀደም ከሙሌ ጋር ስናወራ አንድ ሰው ነበሩ አፈቁም ያሉ። አፈቁም ማለት ለአንደበቴ መጠበቂያ አዘጋጅልኝ ያሉ ሰው ማቃቸው ነበሩ። መጽሐፍ ላይም አለ አንደበት እሳት ነው የትውልድን ሩጫ ይገታል ይላል። ዩናው የሰው ልጅ ልክ መልካም ነገርን መታወጣ ከሆነ መልካም ነገር በህይወት ላይ አድያረክ ነው የምትሄደው። ያንን ነገር ከምትሰማውና ከምታየው ነገር ተጠበቅ ስለሚል ብዙ ጊዜም ማልገባው ለዛ ነው። እና እግዚአብሔር ይባርካችሁ፣ አንደበታችሁን እግዚአብሔር ይቀድስላችሁ። አሁንም እኔ የምለው እጃችሁ ደግሞ መልካም ነገርን ለመናገር መልካም አፕሪሺየት ለማድረግ ኢንካሬጅ ለማድረግ ወይንም የሳተ ካለ ለመመለስ የሚሰራ ያርጋችሁ እንጂ ማንኛውም የስድብ ቃል ከአፋችሁ አይውጣ ይላል። ስለዚህ አትሰዳደቡ እላለሁ። የሚሳደብ ሰው መሳቅ አይችልም። ከሳቀም ፌክ ላፍተር ፕሪቴንዲንግ ላፍተር የሚባለውን ወይንም ሮጆ 5 ወስዶ ወይንም ላፊንግ ጋዝ ወስዶ ወይንም አልኮል ወስዶ ነው መሳቅ የሚችለው እንጂ ይሄ ኢንዲጂነስ ላፍተር እንደ እርጎ ያለ ወይንም ግሉኮዝ እንደምትወስደው ሰውነትህን የሚለውጥ ሆርሞንህን የሚለውጥ አይኪውን የሚለውጥ እና የዚህ አይነቱን ሳቅ ክፋትን ወደ ደግነት የሚለውጥ ሳቅ መሳቅ አይችልም እና ፒስሚስት ሆኖ ነው የሚቀረው። ስለዚህ እድሜያችሁን ነው ደግሞ በዛ ላይ የምታሳጥሩት። የምትሳደቡ ከሆነ የምታዝኑ ከሆነ the same thing ኮርቲሶል የቁጣ ሆርሞንን ነው የምታመነጨው በምጽፍበት ጊዜ። ይሄ ሳይንቲፊክ ነው ምነግራችሁ። የሚሳደብ ሰው በምጽፍበት ጊዜ የቁጣ ሆርሞኑ ከፍ እያለ ነው የሚሄደው። ይሄ ኮርቲሶል የተሰኘው እሱን አታውቀውም እኮ አንተ እየደጋገም አንተ ምናምን እያልክ ስትሄድ ኮርቲሶል እየጨመረ ነው የሚሄደው። የቁጣ ሆርሞን እድሜህን እየቀነሰ እያሳጠረ አካልህን እየጎዳ እንደውም ለካንሰር ያጋልጣል። ሐኪሞችን ጠይቁ። እንደዚህ አይነት ሰው ቆይቶ ካንሰር ሊያዝ ይችላል። ያ የተጠና ጥናት ነው። እና ስለዚህ መልካም ነገርን የሚናገር አንደበት ግን ውስጥ ይለመልማል፣ ካንተ የሚሰማ ሰውም ይለመልማል። መልካም ቃል ለዚህ ነው ህይወትም ሞትም ያለው በአንደበት እጅ ነው ሲባል መናገር ስላቃተ ስላልተከፈተ ከጻፍክ በቃ እጅ ላይ ሞት አለ ማለት ነው። የሽሞት ሳቅ ነው ያስቀኝ። እና ዩናው የምትናገረውን ነው ምጽፈው። ጻፍክ ማለት ሞትም ህይወትም በእጅ ላይ ነው ያለው። ሆርሞን ኮርቲሶል ኔጌቲቭ ሆርሞን ወይንም የቁጣ ሆርሞን ደም ፈላ ሲባል አልሰማህም ሀገሬ ላይ? ይሄ ሰው ፊት ለፊት ቢያገኝ ፈንክቶ ነው የሚጥል። ምን ሆንክ ስባል የማሰብ ችሎታውን ያበላሽበታል። ብዙ ሰዎች እስር ቤት ያሉትን ልንጎበኝ ስንሄድ ራንደም ዳታ ኮሌክት ስደረግ እናትም ብሎ እንደዚህ ሲዘድበኝ በቃ የሆነ ነገር ብልጭ ያለ ዞረብኝ ደሜ ፈላና አረኩት ይላል። ከዚህ እግዚአብሔር ይሰውረን። ይላው እንግዲህ ብዕር የምትጽፈው ብዕር በውስጥ ያለ ሆርሞንህን የቁጣ ሆርሞን እንዲጨምር ስለሚያደርግ ፊት ለፊት ለጥፋት ይዳርግሃል። በደንብ ማስረጃ ሰጠኝ ብትል በዚህ በላፍተር ዙሪያ ፈረንሳዊው ጋዜጠኛ ፕሮፌሰር ያለው ሊያሾፍም ከሆነ ኖማተ እኔ ዝም ብዬ ያልሆንኩትን አልልም። የስ ጥቂት ያህል ነገሮችን ስሰራ የቆየሁበት ነገር አለ። ለወደፊት እግዚአብሔር ቢፈቅድ ብንኖር ሃፒነስ ዩኒቨርሲቲ በኢትዮጵያ እንደሚቋቋም ከመታመሜ በፊት ከ4 ዓመት በፊት ተናግሬያለሁ። አሁን ደግሞ አልሞትኩኝም፣ በሕይወት አለሁ። አይ ካን ሜክ ዲስ ሪሰርች
እና ትክክለኛውን ነገር ማስቀመጥ እንችላለን። እና ይሄ የቁጣ ሆርሞን ዓለም ላይ ካሉ ሰዎች በስትሬስ ምክንያት ራሳቸውን የሚያጠፉ ወንጀል የሚሰሩ በቂ እንቅልፍ የማይተኙ ሴክሹዋል ፍሪጂዲቲ የሚገጥማቸው ድራግ የሚወስዱ በጣም በቃ ምግባርን የሚያበላሽና እድሜን የሚያሳጠር ነገር ስለሆነ አታርጉት። እና መናገር ካቃታችሁ በቃ በጣም ሲጨንቃችሁ እልል በሉ። በቃ ዝም ብላችሁ ወዳው ብትን ይላል። እኔ እንግዲህ የሚዋጉ ፍልስጤም እና ጋዛ እስራኤልንም ለማስታረቅ እጅ ያውቃለው። ለውጥ መጥቶ ያውቃል። ያ ከእግዚአብሔር የተነሳ ነው። ግን ወንድሞቼ አትባሉ። እውነቴን ነው ብለው ወዳቸዋለሁ። ላቭሊ ሶሻል ሚዲያ የምታውቀውን መልካም ነገር ሙሌ እንዳረከው you will see the coming season is a season of Africa። ለምን ቢባል እንደ እግዚአብሔር ሰው ነው የምናገረው። ታላቅ ጉብኝት እየመጣ ስላለ በዓለም ላይ ያልተሰሩ የተለያዩ ስራዎች በአፍሪካ ላይ ይሰራሉ። ብዙ ሳይንቲስቶች ይነሳሉ። ብዙ ማዕድኖች ይወጣሉ። አዳዲስ ዲዛይኒንጎች ይመጣሉ። ምክንያቱም አክሱም ላሊበላን ብትወስድ እዛ ጋር የሰራ ጭንቅላት በኃጢአት ምክንያትና በጦርነት ደንዝዞ የነበረው በዚህኛው ትውልድ ደግሞ እግዚአብሔር አምላክ በመልካም ይለውጠውና ክሪኤቲቭ እና ኢንቬንቲቭ ማይንድ እየጨመረ ይሄዳል። ስለዚህ እውነት ለመናገር ያላችሁም ፖዚቲቭ የሆነውን ነገር አታጥፉት። ኔጌቲቭ የሆነውን ነገር ደግሞ ከውስጣችሁ ለማውጣት ሞክሩ። ሁላችንም እንደናንተው በቃ ድንጋይ ካልወረወርን እንኳን አንተ ጠጠርም አልወረወርክም። እኔ ቦምብ ሊወረውር የነበርኩ ሰው እግዚአብሔር ፈውሰው ነውና እግዚአብሔር ይፈውሳቸው፣ እግዚአብሔር ይመልሳቸው። እና የእድሜ ጠላት ነው፣ የሰላም ጠላት ስለሆነ ይሄ የምንጽፋቸው ኔጌቲቭ ወርድስ ከሆርሞን ጋር ግንኙነት ስላለው ከማይንድ ሴትአፕ ጋር ግንኙነት ስላለው ፕሊዝ በአእምሯችሁ መለወጥ ታደሱ እንጂ ይህን ዓለም አትምሰሉ ነው የሚለውና አእምሯችን መለወጥ አለበት። አስተሳሰባችን፣ ንግግራችን ሰው በቃ ለለውጥ የተፈጠረ ፍጥረት ነው። እየተለወጠ እያደገ የሚሄድ ስለሆነ ደግሞ እናንተ ትልልቆቹ ከእናንተ በጣም ታናሽ ሆኖ በአስተሳሰብ ደረጃ አንሰው አቅማቸው መልካም ነገርን መናገር የማይችሉትን አስተምሩ እንጂ ስድብ አታስተምሩ። በዚህ አጋጣሚ መልስ ስድብ ቆይ ያገኛለሁ እንዳትሉ። በቃ ምክንያቱም ያ ሰው ወዲያው ዋጋውን አግኝቷል። ዋጋውን ያገኘው ማሽን ብኖር ኖሮ አሳያቸዋለሁ። የደም ዝውውሩ፣ የልብ አመታቱ፣ የአእምሮ ነርቮቹ ምን እንደሚመስሉ በዚህ ዘመን ደግሞ ቀላል ነው። በቅርብ ጊዜ እንደዚህ አይነት ነገሮችን በማሽን ማሳየት እንችላለን። እንደውም አንድ ቪዲዮ የሰራሁት አለ በእኔ ቲክቶክ ላይ ግቡና፣ እጄን እንደዚህ ዘርግቼ ሆድ ውስጥ ያለ ልጅ እየሳቀ ነበር እየዘለለ እና እሱን በማሽን የምናሳይበት ዘመን እየመጣ ነው ያለው። ስለዚህ ቴክኖሎጂው እንዲህ እያደገ የሰው አእምሮ እየተለወጠ ባለበት እንዴት አሁን ራሱ በሀገራችን ላይ ያለ ጦርነትና ግጭት እጅግ ነው የሚያሳዝነኝ። እጅግ የታሰሩ ይፈቱ፣ ያዘኑ ይጽናኑ፣ የወደቁ ይነሱ፣ የሳቱ ይመለሱ፣ ያጡ ያግኙ። በአመድ ፈንታ አክሊል ይሁን፣ በለቅሶ ፈንታ የደስታ ዘይት ይሁን፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ ይሁን። በቃ ሳቅና ደስታ ይሁንልን፣ እልልታ ይሁንልን፣ ምስጋና ይሁንን፣ መመሰጋገን፣ መደናነቅ። አሜሪካኖችን እስቲ ይዋዙ። ዩ አር ላቭሊ፣ ዩ አር ወንደርፉል፣ ዩ አር አሜዚንግ፣ ዩ አር ግሬት። በኦሮምኛ ደግሞ አርብኪይ፣ ጀበኪይ፣ ኘንጭኪይ እንዲህ እያለ ከዛስ እውነት ለመናገር ከቤቹ ሰብቹ አብቹ
ከቤራ ከብቾ አነቅቾ ጀግናዬ አንበሳዬ የኔ ጀግና የኔ አንበሳ በቦረና ዚሆንንም ይጨምራሉ። አርብክያ ማለት ዚሆኔ ማለት ነው። ዛሬ ማንሰሞ የለም እንግዲያውስ እና አሜሪካኖች ልጆቻቸውን ሲያሳድጉ እንደዚህ ወንደርፉል ዩ አር ግሬት ማን አሜዚንግ ማን ወንደርፉል ኤክሰለንት ብሪሊያንት እያሉ ያሳድጋሉ። እውነት ለመናገር አፍሪካዊ እንዲህ አይነት ጠንካራ ጀግና የሆነ ህዝብ ከ19ኛው ክፍለ ዘመን በኋላ የመጣበት ጣጣ በጣም ብዙ ነው። በ11ኛ ክፍለ ዘመን ሀዲያ ምን አይነት እንደነበረ ታውቃለህ፣ ሳታነብ አትቀርም። እና ሉክ ማህበረሰቡ እያጣ የመጣ ብዙ ነገር አለ። እና አሁን ግን ከዚህ የምንወጣበት ዘመን ነውና ከዘመኑ ጋር የሚመጥን የአስተሳሰብና የንግግር ደረጃ ላይ መምጣት ይቻላል፣ መማማር ይቻላል ብዬ ነው ማስበውና ለሌላው ዓለም ስንተርፍ ለወንድሞቻችን ምንም አናንስም፣ እንወዳችኋለን። ከታች ሆናችሁ የተቆጣችሁት ከኛ በላይ እግዚአብሔር ይወዳችኋል። እኛ ሁላችን ደካሞች ነበር፣ ሙታን ነበር፣ አስቸጋሪ በቃ የሚያምረን እንዲህ ብቻ ነበር። ዋ አስተነዛዘር በቃ ብለን ሞክረን በቃ አይተነዋል። በዚህ አጋጣሚ ራሴን ለማድነቅ ሳይሆን አም ደ ፈርስት ኦስትሪያ ማውንቴን አየር ወለድ ውስጥ ያለው ፓራሹት ሳልዘል ነው የወጣሁት። ግን እግዚአብሔር አምላክ እድል ሰጥቶኝ በኦስትሪያ ማውንቴን ፈርስት ብላክ 3000 ጫማ በፓራግላስ ዘልያለሁ። ሉክ የተለያየ ኪሎት ልኖር ይችላል፣ ግን ድካሜ ነው የሚታየኝ። እኔስ ደካማ አልነበርኩም ወይ? እኔስ ስህተተኛ አልነበርኩም ወይ? በጣም ባልሳደብም በቃ ንዴቴ ሲመጣ በለው ያሰኝ 8 ገጥማለሁ 7 ገጥማለሁ ኑ እል አልነበረም ወይ? በቃ እንዲህ እል ነበረ እኮ በቃ ብራሪው ነብር የሚል ነበረ የሚያምረን። ያ ሁሉ ስናት ጉድ እና እየተማርን እያወቅን ስንሄድ ጠንካራው ደካማውን የሚሸከም መሆን አለበት። ጠንካራ ሰው ደካማን የሚሸከም ልብ ሊኖረው ይገባልና እንወዳችኋለን። እኔ ወዳችኋለሁ፣ እግዚአብሔር ይወዳችኋል። እግዚአብሔር ፍቅር ነው። ዘር፣ ሃይማኖት፣ ጎሳ ሳይለይ መድኃኔዓለም ኢየሱስ ክርስቶስ ለሰው ልጆች ሁሉ ራሱን አሳልፎ ሰጠ እና አያውቁምና ይቅር በላቸው ነው ያለው። ስለዚህ ምናልባት ለወደፊት እኔም ላይፍ እገባ ይሆናል። ምክንያቱም በቃ አያውቁምና ይቅር በላቸው እያልኩ ለምን አልቀጥልም? ሊጠቀም ያለ ብዙ ሰው በጥቂቶች ምክንያት ሊጠቀመኝ አልቻለም። እንዴ ሳላገለግል ህብረተሰቡን ያለኝን ሳልሰጥ እንዴት አልፋለሁ? እንዴት እድሜ ቀኔ እየጨመረ ይሄዳል። በየቀኑ መስጠት አለብኝ። አንድ ሰው እንኳን ሊጽናናብኝ ይችላል። አንድ የደከመ ሰው ዛሬ ሊበረታ ይችላል። ዶንት ወሪ ቤቢ ዶንት ወሪ የስ እኔ ምንም ባልናገር ደስ ይለኛል። ዝም ብዬ ብስቅ ብቻ ዛሬ ዝም ብዬ መሳቅ። የሚቃጠል ሰይጣን አለ። እኔ ልሳቅ፣ በእናታችሁ ተውኝ። በቃ እውነት እኔ ወደድኳችሁ፣ በጣም ነው የወደድኩት። ቀደም ወንድሜን ፈሪኦልን እንደዛ ነው ያልኩኝ። ጀበኬና ማለት ጀግናችን ማለት ነው። እኔን እንዲህ እያለ ነው ቦረና ያሳደገኝ። ማለትም በተወለድኩበት በከምባታም በሀዲያም አይደለም ያደግኩኝ። በእርግጥ እናቴ ሀዲያ አበርትታኛለች እና ቀሪባ ነው የምትለኝ። ቀሪባ ገና ህፃን እያለሁ ቀሪባ እቺ የማቆላመጥ ነገር ራሱ ሰዎችን ያበረታታል። እና የምትነግረኝ ደግሞ ወተት በትልቅ ጋን እንደዚህ 2 ጠንካራ አገልጋዮች በቃ ከዛ ደግሞ በማሽላ ያ ትኩስ ወተት ይጠጣና ጀግና የሆነ ሰው ሰንጋ በአጥር ይወረውራል ብላ ተረት ስትነግረኝ ይገርመኝ ነበረ። ወተት ላይ ይዋኝ ነበረ። ኢባሞ የሚባል አለ አሁንም ኢባሞ እና ግቤ ገሙና
አጎቴ ግራዝማች ቀበኖ ማን ነው? አያቴ ግራዝማች ቀበኖ ናቸው። አጎቴ ቀኛዝማች ኑራሞ፣ ግቤ፣ ገሙና፣ ጃጁራ፣ ሆሳና በሙሉ ያለበት ያው አጎቶቼ ናቸው። የፍቅር ህዝብ ነው በእውነት ለመናገር ወተት ይዋኝበት የነበረ ኮሚኒቲ ነው። ሃዲያስ ኪንግደም በ11ኛ ክፍለ ዘመን በኢትዮጵያ ላይ ታላቅ ሰራዊት የነበረውና ታላቅ ህዝብ ነበር። ከቦረና ጋር የሚመሳሰል ነገር አለው። ቅን ነው፣ የዋህ ነው። እውነት ነው። ቦረና ያበረታታል። አነቅች ይላል። አነቅች ጎድሞር በስሊነት ወብቻቤ ሰገደሳል ሰኒቆቁብ አርሸጎጣ አነቅሽ ቤት ሰገደሳል ሰኒቆቁብ ለዮኒ ያውነሳን ነው የሚሆነው። ልክ ነው። በእርግጥ መመካዬ እግዚአብሔር ነው። መመካዬ ክርስቶስ ነው። ግን ኮሚኒቲው ኢንካሬጂንግ ስፒሪት አለው። የቦረናን ቅድም ለፈሪኦል የነገርኩት አርብክይ ጀበክይ ሶዳትን ቅድም እኔ የተረትኩትን ተረት ነው። እዛ ግጥም ገጥሜ ነበር። ክጂቢ ጉዶ ዱብሳ ማለት ውሸት ብዙ ያናግራል። ሆጁ ማፍ ጉራ በሌሳ ማለት ለጊዜው ዝናህን ወይንም ያንተን ማንነት ለማበላሸት ይሞክራል። ውሎ ሰንብቶ ግን እውነት ከመቃብር ስለሚወጣ አትፍራ የሚል ነው። ስለዚህ ኢንካሬጅ መደራረግ እጅግ መልካም ነው። በተለያየ ባህላችን ኢንካሬጅ እንደራረጋለን። ሙስሊም ከክርስቲያን ጋር እንግዳ ተቀብሎ ተጋብቶ እኛን ወለደ። እንዲህ አይነት ማህበረሰብ ላይ ቀላል ነገር አይደለም። አፍሪካ ውስጥ ምን አይነት እምነት ነበረ? ምን አይነት አኗኗር ነበር? አፍሪካ አሁንም ሪሶርሷ ከፍተኛ ነው፣ አልተነካም። የኢትዮጵያ አልተነካም። ለዚህ ነው ቅድም ያው ዳይመንዱን ለማውጣት ትመጣላችሁ ያልኳችሁና አለ ገና የኢትዮጵያ ቶፓዜን እንዳለ ታውቃለህ። በዓለም የሌለ እንደዚህ እናስብ። በዓለም የሌለ ነገር ያለን እኮ ነን። ያንን የምናወጣበትን ማይንድ ቅድም መልካም ነገር ነው ያደረከው። አዲስ ሶፍትዌር ዲቨሎፕ ያደረገውን ሰው ገና ሳይንቲስቶች ይመጣሉ። ልንገር ገና ያልተነገረ ትንቢት አለ። ገና የ100 ዓመት እግዚአብሔር ታላቅ ነገርን ያደርጋል። ስለዚህ ታናሹ በታላቁ ይገዛ ዘንድ ይባረክ ዘንድ ግድ ነው ይላል እና ታናናሾችን ደግሞ ደካማውን መደገፍና ማስተማር መምከር እጅግ አስፈላጊ እንደሆነ ገብቶኛል። ስለዚህ ቴንክ ዩ ሶ ማች በጣም ነው ማመሰግነው። ወዳቸዋለሁ። ፍቅርህን በተመለከተ ደግሞ አንተ በሰጠኝ ፍቅር ነው ወደ አንተ ልመጣ የቻልኩት እንጂ ሀዲያ ስለሆንክ ኦሮሞ ስለሆንክ ወይንም አማራ ስለሆንክ ወይንም በጎሳ አልመጣንም እና የእግዚአብሔር ፍቅር ግን ፍቅር ነው። በቃ ይህ ሰው እኮ ይወድሃል ሲባል የሆነ ነገር በቃ እኔ ውስጥ ያለ አንድ ኢንግሪደንት አይቷልና እኔ ለምን ፍቅር አላስካፍለውም እንዲል ያረጋልና በዚህ አጋጣሚ አንዳንድ ጊዜ ሳቀልኝ ተብሎ ማልስቅበት ጊዜ አለ። የገጠመኝን ልንገር። ግልጽ ልንገርህ፣ ይኸውልህ ግልጽ ልንገርህ፣ ለኦዲየንስ ሁል ጊዜ አሳውቃለሁኝ። በላቸው የሚለው ስም 105 ጊዜ በመጽሐፍ ቅዱስ ላይ ተጽፏል። የስም ትርጓሜ እስራኤሎች ይጠይቁሃል፣ አይሁድ ይጠይቀሃል፣ ባህላቸው ነው እና ከጁሽ እንትን ጋር በቆየውበት ቆይታም ሆነ እዚህም ለእስራኤል ኤምባሲ ትሬኒንግ ሰጥቻለሁ። ትልቅ የሆነ ህብረት አለን። መጽሐፍ ሲመረቅ ሁሉ አምባሳደሩ ተጋብዘው ትምህርት ቤት ላይ በምሰራው ስራ አምባሳደር ተጋብዞ መጥቶ መልካም የሆነ ባክግራውንድ አለን እና ስም ይጠየቃል። የስም ትርጓሜ በላቸው የሚለውን ይሄ እንግዲህ የቀደሙ አባቶች የራሳቸው የሆነ አመለካከት አለ። ከጎንደር መጥተን ከስልጤ ጋር ተጋብተን ከቦረና ጋር ከአርሲ ጋር ቢሆንም የመጣንበት ታሪክ እንዳይጠፋ የልጆቻችን ስም ብለው የሰየሙት እንደሆነ ነው። ግን መጽሐፍ ቅዱስ ላይ ንገራቸው ማለት ነው።
በላቸው ቴልደም የሚል ነው እና ብዙዎች በሌ ስሉኝ በሌ ማለት ጉድጓድ ማለት ነው በአምስት ቋንቋ እና አንድ ሰው ቅርብ ጊዜ ነው ይህንም በሚዲያ ነገር ያለው ኮምፎርት አይሰማኝም ሰው እንደ ስሙ ነው እኔ ግዛቸው እርግጣቸው አይደለሁ ንገራቸው ነኝ በቃ አሁን የተቀበልኩት መልካሙን ነገር ንገራቸው ልክ ነው መልእክተኛ ነኝ የእግዚአብሔርም መልእክተኛ ነኝ የትውልድም መልእክተኛ ነኝ ለኢትዮጵያ ደግሞ ምስራችን ለዓለም ኢትዮጵያ ትስቃለች ብዬ እንድወጣ እግዚአብሔር ያደረገኝ ሰው ነኝ ከኔ የሆነ የለም ታዲያ አንዱ በሰሞኑ ደወለና ስልክ ባሌ አትጉታ ደህና ነህ ወይ እንዴት ነህ ከየት ነው አልኩኝ በሌ ስለኝ ገና በጣም ተሰምቶኝ እና ክብር ለሚገባው ክብር ስጥ ግብር ለሚገባው ግብር ስጥ ነው የሚለው እኔ ሎንግ የሆነ የዓለም የሳቅ ንጉስ የአፍሪካ የደግነት የመልካም ስነ ምግባር እንድትለኝ አልፈልግም ሎንግ ነው ይሄ ስቴጅ ላይ ነው ስቴጅ ላይ ማንነት ፕሮፋይል ይነበባል ግን እዚህ ጋር ማስተር የምትለው በቂ ነች I am the world loved master African kindness and good ethics ambassador እኔን ጎተ አንተ ስድብ ነው በዚህ ይናደዳል አው ቅድም ልክ ስድብ እንደምጽፉት ባሌ ከመከር ቤት ነው ከዱራቤ ነው የምደውለው እስቲ ሳቅልናል አሁን አልተቀበልኩት እንዴ በመከር ቤት ተዛዝ ነው እንዴ ነው የምስቀው ለዛውም ጉድጓድ ነው ያለኝ ስንት ጊዜ ነግረዋል this is ignorant ምክር ቤቱን መምራት አይችልም እንዲህ አይነት ግልጽ ነው መናገረው ፖለቲካ አይደለም እኔ ብልጽግናን አከብራለሁ እወዳለሁ ግን somebody ከመሬት ተነስቶ ባሌ እስቲ ሳቅልኝ እስቲ መሳቅ ትችላለህ አልተባለም እንዴ ሪኮርዱ አንተ ጋር ነው እንዴ ብለኝ አማርኛው እኮ አይደለም አክሰንቱ አይደለም አፕሮች ኮንፍሊክት የሚባል ነገር አለ በዓለማችን የአቀራረብ ግጭት ልታገኝ ያለውን መልካም ነገር መልካም ምላስ ቁጣን ታበርዳለች አይደል እንዴ የማይረባ ምላስ ደግሞ ቅድም እንዳልኩ የቁጣ ሆርሞን ከሚቀሰቅስ ሰው ጋር እንዴት አድርጌ ነው የሚስቀው ሰማኝ አይደል እየተቆጣ መሳቅ ትችላለህ እሱ ድራግ ወስደ ነው እሱ አልኮል ወስደ ነው እሱ ላፊንግ ጋስ የሚባለውን ወስደ ነው ሌላም አዲስ ሊሰራ ይችላል ኬሚካል ነገር ወስደ ነው እንጂ ባዮሎጂካሊ ኔቸራሊ ኢንዲጂነስ ላፍተር ዘር ሃይማኖት ጎሳ ሳትለይ ከሙስሊሞች ጋር ለጉድሮ መስቀው እና ከማያምን ጋር አው ይሁና ሰው ነው እኮ ከአካል ጉዳተኛ አው ከዱዳው ጋር ከእውሩ ጋር እስቃለሁኝ ግን በአፋቸውና በብዕራቸው እንደዚህ የሚስቱ ሰዎች አንተን ሆርሞንህን ይጎዳሉ አንተ ባትናገር እንኳን ከዚህ የተነሳ ነው አንዳንድ ጊዜ አሁን ግን ሆነን ለመናገር በኔ ውስጥ ያለው በዓለም ካለ ስለሚበልጥ የሱን አሲድ አልካላይን የሚያደርግ ትልቅ ፓወር እኔ ውስጥ ስላለ ያለገ ብሳደብ ወደ ስድብ አልገባም ላይቭ ለወደፊት ልገባ ዛሬ ቃል እገባለሁ ምክንያቱም የሚጠቀመኝ የዓለም ህዝብ በጣም ስለሚጠብቀኝ ዓለም በጭንቀት እያለቀች ስላለች ስለዚህ ቅድም እንዳልኩ አሜሪካ በአንድ ዓመት ውስጥ ከ300 ቢሊዮን ዶላር በላይ ለሰራተኛ ብቻ ነው ወጪ የምታወጣው ይህንን በኢጋድ ስብሰባ አንስቻለሁ አፍሪካውያኖች ብልሆች እንሁንና ክሪኤቲቪቲ ሊመጣ የሚችለው ከደስታ ጋር ነው ኢንቬንሽን የሚመጣው ከደስታ ጋር ነው አዌርነስ ክሬት ማድረግ የምችለው ኤክሰለንሲ እና ኢንቴሊጀንስ እያደገ የሚሄደው ከደስታ ጋር ሰው ውጤታማ የሚሆነው በሚደሰትበት ነገር ስለዚህ ስራ ምርታማነት ለውጥ እድገት ትዳር ጓደኝነት ኑሮ ውበትን የሚያገኘው ቅድም እንዳልኩ አምላክህ እሽሩሩ ስልህ ነው
ራሴን በራሴ ካላንቆለጳጰስ ማን ያንቆለጳጵስልኛል? ወንድሞቼ በጣም ወዳችኋለሁ። ለወደፊት አንቆለጳጵሳችኋለሁ። ያው የህዳሴ ማስታወቂያ ከነሻለቃ ኃይሌ ገብረስላሴ ቅድም የትምህርት ቤቱን ነገር አመጣ። ኮማንደር አትሌት ደራርቱ የመጀመሪያ ሲሄድ $100 የሰጠችኝን አረሳትም። ያንተንም 30 ሳንቲም ይሁን 3 ብር 30 ሳንቲም አዋጣ ብዙዎች አዋተናል ይላሉ። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ሁሌ ስንት ነው ያዋጣ? 30 ሳንቲም የዛሬ 30 ዓመት ይሆን የዛሬ እድሜን ለማወቅ ነው። ታንኪ የዛሬ 30 ዓመት እንግዲህ 30 ሳንቲም እንግዲህ እድሜውን ምቱት፣ ቤተሰብ ምቱት። እድሜው የትየለሌ እንደሆነ ወቁልኝ። እሱ 30 ሳንቲም አዋጣ ማለት በ30 ሳንቲም እኮ 3 በግ ይገዛ ነበር በሱ ዘመን ነው። አረድ ለዛ እኮ ነው 30 ሳንቲም የሰጠው። የ7 ዓመት ልጅ ነበርኩኝ ፊራዬ እና ቁጥር 3 ትምህርት ቤት የሚያውቁ ልጆች ሊኖሩ ይችላሉ። እዚህ የሆሳና ልጆች ያውቁኛል። እና በየትምህርት ቤቱ እየዞረ ይመጣ ነበረ። በላቸው እንደዚህ ሊያስቃችሁ ይመጣል። ቅድም እንዳልኳችሁ ይሄ ሙኒቴሩም ሲገርፍ በመደዳ ትገረፍ የለ እስኪብርቶ ውስጥም እንደዚህ ተደርጎት ምናምን የከፋው ተማሪ ሁሉ እስኪ ይሳቅ ተብሎ ነው የመጣውና ኦኬ እድሜ ተነቧል። ኃይለ ሥላሴ ላይ ኖረሃል ብራዘር። በ30 ሳንቲም 3 በግ ነበር የሚገዛው። ኦኬ ምን ነው ቢቀርብ ማስተርዬ ታንኪ ይሄን ሚስጥር ስላወጣልን እጅግ አድርገን እናመሰግናለን። በጣም ወዳችኋለሁ። በጣም ወዳችኋለሁ። በጣም አመሰግናለሁ። ለወደፊት እንደዋወላለን። ለየት ያለ በዓለም ዙሪያ ላይ እንደዚህ ታዋቂ ሰዎች ታዋቂ ብቻ አይደለም ልባቸው አዝኖ ታዋቂ ሆነው አምባሳደሮች፣ ዶክተሮች፣ ጀነራሎች ይኖራሉ። እውነት ለመናገር እኔ ጀነራሎችን ሰብስቤ አግኝቻቸዋለሁ። ስቀናል በአንዳንድ ዝግጅቶች ላይ እውነት መልካም ነው። የድሮ ወታደሮችን ላነሳሳ ሞክሬያለሁኝ። ምንም ነገር ባታረግ በዚህ ሚዲያ እነዛ ሰዎች ቢጽናኑ ትልቅ ነገር ስለሆነ ከመላው ዓለም ጋብዛችሁ ለወደፊት አገኛችኋለሁ። ለዛሬ ቴንኪዩ፣ ወዳችኋለሁ። የፍቅር ጊዜ የሰላም ጊዜ ይሁንልን። በርቱ ጀግኖቼ። አመሰግናለሁ።